የትምህርት ሃይማኖት ዋና ወሳኝ የሚባሉ ሶስት ምንጮች አሉት። በእነዚህ መነሻነት በእነዚህ መሰረትነት ነው ትምህርት ሃይማኖትን። የመጀመሪያው የትምህርት ሃይማኖት ምንጩና ዋናው መነሻው ሐሳቡ መጽሐፍ ቅዱስ ነው። መግቢያ ላይ እንደነገርኳችሁ ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ብሎ እንደነገረን ሁሉ ትምህርት ሃይማኖትን ስናብራራ፣ ትምህርት ሃይማኖትን ስንገልጽ፣ ትምህርት ሃይማኖትን ስንረዳ፣ ትምህርት ሃይማኖትን ስናስረዳ መነሻና ምንጫችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ በባለቤቱ በራሱ በእግዚአብሔር የተጻፈ ነቢያትን አስነስቶ ሐዋርያትን አስነስቶ ደጋግ ሰዎችን አስነስቶ ባለቤቱ ራሱ ምስጢሩን ገልጾ ኃይለ ቃሉን አቅንቶ ከእጃቸው ብዕር ከአንደበታቸው ምስጢር እንዲገናኝላቸው አድርጎ ያጻፈው መጽሐፍ ነው። ይሄ እንግዲህ ራሱን ችሎ መጽሐፍ ቅዱስ ማን ነው የሚለውን በመጽሐፍ ቅዱስ ጥናት በሌላ ክፍለ ጊዜ የምናየው ይሆናልና መጽሐፍ ቅዱስ ዓለም ሁሉ እውነተኛነቱን የመሰከረለትና እስካሁን ድረስ በዓለምም ቢሆን እውነታውን ነገር ይዞ የተገኘና እንግዲህም ይዞ የሚቀጥል ከራሱ ከእግዚአብሔር የተገኘ ቅዱስ መጽሐፍ ስላለ የትምህርት ሃይማኖት ምንጫችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ከመጽሐፍ ቅዱስ ሐሳብ ውጭ ከመጽሐፍ ቅዱስ ይዘት ውጭ የሆነ ትምህርት ሃይማኖት ካለ እርሱ ትምህርት ሃይማኖት ሊባል አይቻልም። መመዘኛው መለኪያው የአንድ ሃይማኖት መለኪያው መመዘኛው መጽሐፍ ቅዱስ ነው። በመጽሐፍ ቅዱሱ ሚዛንነት በመጽሐፍ ቅዱሱ መለኪያነት ምክንያቱም መጽሐፍ ቅዱሱ የራሱ የእግዚአብሔር ሐሳብ ስለሆነ እኛም የምንማማረው መጽሐፍ ቅዱስን መነሻ አድርገን ነው። መጽሐፍ ቅዱስን መነሻ ስለዚህ አንደኛው የትምህርት ሃይማኖት ምንጭ መጽሐፍ ቅዱስ ነው ማለት ነው።